ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን በነ አርበኛ ደረጀ በላይ የተሰራ አሪፍ ኦፕሬሽን አለ። አርበኛ ደረጀ በላይ እንግዲህ በአፋድ ውስጥ ነበር። አፋድ ውስጥ ከነስክንድር ጋር ነበረ። ከነስክንድር ጋር ሆኖ እንግዲህ በጣም ብዙ ችግር ሲፈጥር የነበረ ብዙ የመከፋፈያ ዘዴዎችን ከሰለሞን አጠና ከጌታ አስራደ ጋር ሆኖ እንግዲህ ጎንደር ላይ ሲፈጥር የነበረ ብዙ መከራዎችን ሲያደርስ የነበረ ነው። ከነጸዳሉ ጋር ሆኖ ብዙ ችግሮችን ፈጥሯል። ነገር ግን አሁን ቆም ብሎ ከስተቱ ተምሮ የልጆቹን መስዋዕትነት ገብቶት ከመታለል ወጥቶ አሁን አሪፍ ቦታ ላይ የሚገኝ ነው። እንግዲህ በመጥፎ ጊዜው መጥፎ ነገር በሚያደርግበት ሰዓት በካደበት ሰዓት መጥፎ ነገር ከግብረ አበሮቹ ጋር በሚፈጽምበት ሰዓት ወቅሼዋለሁ፣ መረጃ አውጥቼበታለሁ፣ ተችቼዋለሁ። መረጃውን አውጥቼ በማጋለጥ ህዝብ እንዲያውቀው አድርጌያለሁ። ነገር ግን አሁን ከዛ ከስተቱ ተምሮ ከመታለሉ ወጡ፣ በነስክንድር ከመገዛቱ ወጡ፣ በስኳድ ከመታለሉ ከስኳድ ማዕቀፍ ውስጥ ወጥቶ ተሽሎ የልጆቹን መስዋዕትነት ለአማራ እንደሆነ ተረድቶ እሱ እንግዲህ የልጆቹን መስዋዕትነት አላማ ለማስቀጠል ወደ አሪፍ ሁኔታ ወደ አሪፍ ጉዞ መጀመሩን ሲያበስር ይቅርታ ለመጠየቅ ሲዳዳ ወርጀ ቢሆን ተንበርክኬ ቢሆን ለምኜ አንድ ሁነን ተንሳዩን ማብሰር አለብን ለህዝባችን ብሎ ሲናገር ደግሞ አሪፍ ድምጽ ሆኛለሁ፣ አበረታትቻለሁ። ያኔ ስተቸው የነበረውን ስሙን ማሻሻሉን መታረሙን ተገንዝቤ እንግዲህ መረጃ ሰርቼለታለሁ። አሁንም እቀጥላለሁ መረጃ መስራቱን ስለሱ። ምክንያቱም በደቡብ ጎንደር አሪፍ የተባለ የጠላትን ልብ ሰባሪ ኦፕሬሽን ሰርቷል። በዚህ ኦፕሬሽን ከ20 በላይ የሆኑትን የጠላት ኃይል አሽመድምዷል፣ ማርኳል፣ ተቀብሏል። እንግዲህ ይህ ለአማራ የሚከፈል መስዋዕትነት ነው። እንግዲህ መታለል ይኖራል። አዎ ሰው ነው፣ ተታሎ ነበረ። አሁን ግን ቆም ብሎ አስቡ። የልጆቼ ለምንድን ነው የሞቱት? ለአማራ ብለው ሞተው እንዴት እኔ ካልሆኑ ሰዎች ጋር ገጥሜ የልጆችን መስዋዕትነት ከንቱ አደርጋለሁ ብሎ በማሰብ እንግዲህ የበኩሉን እየተወጣ ነው። ስለዚህ ሊበረታታ ይገባል። ስለዚህ ነገር ግን ይህን በማድረጉ የተናደዱ የስኳድ አባላትና እነጌታ አስራደ ሰለሞን አጠናም ጨምሮ እንግዲህ እሱን ለማስመታት መከላከያን መንገድ እየመሩ ይገኛሉ። መከላከያን መንገድ እየመሩ ከሱ ጋር ያሉ ፋኖችን ቤተሰብ እየጠቆሙ እያሳሰሩ ቤታቸውን እያስፈረሱ ቤታቸውን ከማስፈረስም በላይ እንግዲህ በተለይ ልጅ ያላቸውን ህፃናቶችን እያሳገቱ በብር እየጠየቁ ካልሆነ ፋኖች ደረጀ በላይ ጋናቸው ያሉት ከደረጀ በላይ ጋር ያሉ ፋኖችን ቤተሰቦቻቸውን በመያዝ እንግዲህ እጅ እንዲሰጡ እያደረጉ ይህ እንግዲህ ከወራት በፊት ከሱም ራሱ ሲያደርገው ነበር። በየፋኖ ቤት እየሄደ እጃቸውን ለኔ ወይ ለመንግስት ይስጡ ራሱም ሲያደርገው ነበር። ነገር ግን ከዛ ወጥቶ ተምሮ ግን አሁን እሱን እያደረጉት ይገኛሉ። እሱን ለማስመታት መንገድ እየመሩበት ይገኛሉ እነጌታ አስራደ እና ሰለሞን አጠና። ስለዚህ በጣም ከባድ የሆነ አካሄድ ነው፣ ከባድ ሴራ ነው፣ ከባድ ውድቀት ነው ለአማራ የሚያስከትለው ማለት ነው። ስለዚህ አሁን ደረጀን መቱት ማለት በማን ነው የሚያሳብቡ? ቂም የያዘው የአፋብሃ ፋኖ ነው የገደለው ለማሳለ እንግዲህ ፕሮፓጋንዳ ለመስራት ለመከፋፈል አንድ እንዳይሆኑ ለማድረግ በሱ ስር ያሉ ፋኖችን እንደተለዩ ለማስቀረት እንግዲህ እሱን በጥብቅ እየተከታተለ ነው። በድሮን አሰሳ እያደረገበት ነው መንግስት። እሱን መታ ማለት ጎንደር ላይ አንድነት እንደማይመጣ ያውቃል። ለመለየት የበለጠ ለመለየት ማለት ነው። ስለዚህ ደረጀ ይቅርታ ብሎ ወደ አንድ ሂዶ እንኳን ገደሉት አይደለም እኛን ለደረጀም አልሆኑም የሚል አስተሳሰብ በጎንደር ባሉ በአፋዶች ውስጥ እንዲኖር ለማድረግ እንግዲህ ከባድ ኦፕሬሽን እያደረጉ ነው። ነገር ግን ያን ኦፕሬሽን እሱም እየበጣጠሰ መሪዎችንም እያሳፈረ መንገድ የሚመሩትን እያሳፈረ የድሮ የጓዶችን የቀድሞ ጓዶችን እያሳፈረ ይገኛል። ጀብዶችን እየሰራ ይገኛል። ነገር ግን ይህ
ሁኔታ ላይ የአፋብሃ በጎንደር ዝም ማለት የለበትም። አፋብሃ በጎንደር መርዳት አለበት፣ ለሱ መድረስ አለበት፣ ድምጽ መሆን አለበት። ከከበባ እሱን አውጥቶ ወደ አንድ መስመር እስካሁን እየተነጋገሩ ነው፣ ነገር ግን ወደ አንድ አልመጡም። ስለዚህ በስፋት ተነጋግረው አንድ መሆን አለባቸው፣ ወደ አንድ መምጣት አለባቸው። ይሄን ደግሞ ሚዲያ ላይ መስራት አለብን። አፋብሃም በጎንደር ቀጠናም በየትኛውም በወሎም ይሁን በጎጃም በሸዋም ይሁን እሱን መቅረብ ማነጋገር እና ወደ አንድነት መምጣት መሞከር አለባቸው። በዚህ ሁኔታ መቀጠል የለባቸውም። እሱ ወደ አንድነት እየመጣ ነው። ወደ አንድነት መጣለው ዝቅ ብዬ ይቅርታ ጠይቃለሁ ባለበት ምክንያት በዚች አነጋገሩ ብቻ መስዋዕት እንዲከፍል እየተደረገ ነው። ብዙ ካዲዎች፣ ብዙ መንገድ ጠቋሚዎች ተፈጥረውበታል። እነ ጌታ አስራደ፣ እነ ሰለሞን አጥና ጋር ያሉ ልጆች ከደረጀ ስር ያሉትን እያንዳንዱን ፋኑ መረጃ ስላላቸው ሰፈራቸውን፣ ቤተሰባቸውን እየጠቆሙ እያሳሰሩ ነው፣ እያሳገቱ። አንዳንዶች እኮ ከ100 ሺህ እስከ 500 ሺህ የተጠየቁም አሉ። የደረጀ ፋኖ ቤተሰቦች ማለት ነው። ፊት በነበሩ ሹፌሮችን እያገቱ እየተቀበሉ ወጣቶች፣ ህፃናት እያገቱ ደረጀ በላይ ነው እያሳሉ ነው። ምክንያቱም ፊት ሄዶሱ ልጆቻችሁ እጅስጡን እያለ ስለነበረ፣ ስለዚህ ያን የሚያቋሉ አሁን ደግሞ ደረጀ በላይ ያሉ ፋኖች ጋር እየሄዱ ሌላ ሰው እየላኩ ደረጀ በላይ ነው የላከን እያሉ እንግዲህ ከሱ ጋር ያሉት ፋኖችን ቤተሰብ እያዙ ደረጀ በላይ ነው ያዙ ተብለን ነው በማለት እንግዲህ እዛው ላይ በራሱ ፋኖች እንዲመታ እያደረጉ ነው። ምክንያቱም እነሱ የሚሰሩት ኦፕሬሽን በሱ እየተቀለበሰባቸው ተቃራኒ ግብ እየመታባቸው ስለሆነ እዛው ውስጥ ባሉት እሱን ለማስመታት እንደዚህ አይነት ሲስተም እነሱ ሄደው ያግታሉ። ደረጀ በላይ ነው የላከን በሚለው ድሮ የተሰራበት ከወራት በፊት የተሰራበት እሱ የሰራው ስህተት አለ። እሱን ተጠቅመው እንግዲህ ከሱ ውስጥ ባሉት ለማስመታት እየሞከሩ። ይህ የነጌታ አስራደ የነ ሰለሞን አጥና ስራ ነው፣ የስኳዶች ስራ ነው። ጎንደር ላይ ያሉ ስኳዶች የነ ደስዬ ደጀን ስራ ነው፣ የነ ደሳሌ ጣሰው ስራ ነው፣ የነ አያሌው መንበረ ሴራ ነው። እና አያሌው መንበረ እና እነ አበበ በለው የነሱ ስራ ነው። ስለዚህ በጣም ከፍተኛ የሆነ ጥንቃቄ ያስፈልገዋል፣ ትኩረት ሊሰጠው ይገባል። ይህ ነገር በጣም አስጊ ነው። ጎንደር ላይ አንድነት ለማምጣት በጣም እጅጉን የሆነ ልብ ሰባሪ የሆነ የማይጠገን ችግር ሳይፈጥር ይህ በተሎ መቋጨት አለበት። ወደ አንድ መምጣት አለባቸው።